ይህን ታሪክ ነው ለዊ አውሮፕን የነገረው። ለስዊት ደግሞ አንተ የአክስቱ ልጅ እንደደፈርክበትና ጥፍርክ ውስጥ የአክስቱ ልጅ ጥፍር ምናምን እንደተገኘ እንዲህ ነው እያወራ ያለው። ስለዚህ አንተን ለመበቀል ፎቶክ እንደሚጠቀም ሁለት አይነት ታሪክ ለሁለት የተለያዩ ዜጎች የሚያወራ አንድ መናገር ይችላሉ። በዚህ ላይ ይሄ እንዳለ የተናገረው ነገር ውሸት ነው። ማንንም ነክቼ አላቅም፣ ደፍሬም አላቅም እና ሜክ ሴንስ አያደርግም። አሁን ለምሳሌ አሁን እኔ የሆነ ነገር እህቱን ባረግባት ማለት ነው እንዴት ነው አሁን ለምሳሌ ወንድ እህቴን ቢደፍርብኝ እንትን ብል እንዴት ነው የእሱን ሰው ፒክቸር ተጠቀሜ ሌላ ሰውን የማናግረው ማለት ነው። ስቶሪው ራሱ ርዕሱ ራሱ ሜክ ሴንስ አያደርግም፣ የማይመስል ነገር ነው እና እንዳልኳችሁ ነው። እኔ እንደዚህ ነገር አድርጌ አላቅም። ሆሳሚ ብቻ በሚል ስም ነው ስሜ ሆሳሚ ነው እና በሆሳሚ ነው የምጠቀመው። የማንንም እህት ተናግሬ አላቅም፣ አላበርኩም። አማኔ ላቅም ገብቼ አላቅም። ጤነኛ ነኝ፣ በሴት አላበርኩም እና ፈጣሪ ይመስገን እንግዲህ አላህም ጠብቆኛል ከእንደዚህ ነገሮች እና እኔ ጤነኛ ነኝ። ምንም የሚለው ነገር በጠቅላላ ውሸት ነው። ለሆሳሚ እንላለን እኛ እንግዲህ ያለ ኃጢአቱ ያለ ስሙ ስም ተሰጥቶታል። ሰው መንገድ ላይ ሲያገኘው አሁን ይህ ልጅ አሜሪካ ውስጥ ባይኖር ኢትዮጵያ ውስጥ ቢሆን የሚኖረው መንገድ ላይ ሲያገኘው አንተ እህቴን ቪዲዮ የቀረጽክብኝ ብሎ አንዱ ሊደበድበው በድንጋይ ሊፈነክተው ይችላል። ገባችሁ? እንዲህ ሰው በሰው ስም ሲነግድ፣ ሰው በሰው ፎቶ ሲነግድ በጣም መጥፎ ነገር ነው። ልክ ብለሻል። እና ይፈልጋል እሱ አለመሆኑ ይታወቅለት። እሱ አይደለም እሱ ፎቶ የተጀነጀናችሁ ሴቶች ሁላ እሱ እንዳልሆነ ወቁ እና ድምፃችንም ደግሞ እንደማይመሳሰል አሁን እንግዲህ ታውቃላችሁ። እና እኔ አይደለሁም አሁንም እኔ አይደለሁም። እሺ ስዊቲ ቀጥይና ከዛ አበበች ናት። ገባሽ? እዚህ ጋር ደግሞ በፈጠረው ነገር ነው መታ ልታወራ የቻለችው። ለራሷ ብላ አይደለም መታ እዚህ ጋር የምታብራራውም የምትናገረው። ማንኛውም ሰው መቶ ጃጅ ሊያረጋት አይገባም። በመጀመሪያ ደረጃ ለምን ኦልሬዲ የእሷ ነገር ተፈጥሯል። 3 ዓመት ሆኖታል። ቤተሰቦቿ አውቀዋል። የሚሰድባትም አጋጣሚ እየጠበቀ ይሰድባታል በየአፕሊኬሽኑ። ፎቶዋንም ቪዲዮዋንም ይፖስታል። ገባሽ? እዚህ ጋር እሷ እዚህ ጋር ያለችው እሷን እንትን ለማለት ሳይሆን ለሰው ብላ ነው። እዚህ ጋር አሁንም ሰው መጥቶ የሚናገራትም የሚሰድባትም እንዲህ አይደለም ውሸታም ነሽ እውነት ነው ምናምን የሚላትም ገባሽ? የእሷ ኦልሬዲ አልፏል። ከቤተሰብ ምንም የለም አይደል እንዴ? ማንም የሚያኖራት የለም፣ የሚያስተዳድራት የለም። ይሄ ነገር ተፈጥሯል። በቃ ተሳሳተች፣ ሰው ነች፣ ተሳስታለች። ኦልሬዲ ተፈጠረ። ግን ከ3 ዓመት በኋላ እዚህ ጋር ስትሰማ ሴቶችን እንደዚህ አድርጓል ስትባል ነው መታ እዚህ ጋር እኔንም እንዲያርጎኛል ብላ ያወራችሁ። ገባሽ? ለመጀመሪያ ጊዜ የእሷን ቪዲዮ ላከልኝ ለእኔ ነው። ልጁን አላውቀውም። ሩሜን ከፍቼ እየተጫወትኩ ነበረ ቪዲዮ ላይ ማነው ቢጎ ላይ መቶ ለእኔ ነው የላከልኝ። ሲልክልኝ 24 ሰዓት ነው የለመንኩት፣ እያለቀስኩ ነው የለመንኩት። ስለምን በፍጹም እለቅባታለሁ፣ እንዲያረግባታለሁ፣ እንዲሆናለሁ ምናምን ስል እሷን ሳወራት ታዩ ይልቀቀው፣ ከለቀቀው ቤተሰቦቼ ጋር ለቋል፣ ከቤተሰቦቼ በላይ የለም አለች። ከዛ የእሷ ይገርምሻል እንደ ሌሎቹም ሴቶች አለኝ ብሎ 83 ሴቶች ቪዲዮ ነው የላከልኝ። ገባሽ? ከነ ስልክ ቁጥሩ ከነ ቢጎት ፕሮፋይሉ ከነ ድምፁ እስከ ሁሉ ነገር ማስረጃ አለኝ። ገባሽ? መስጠት ካለብኝ ለምሰጠው ሰው እሰጣለሁ። እኔ ለማለም እዚህ ጋር መጥቼ መበተን ምናምን አልፈልግም። ከሱ በምንም አልሻልም። ይሄን ነገር ካደረግኩ በፍጹም ለማንም እንዳሰጭ የሚያቀኝ ምን እንደላከልኝ ስለሚያቅ እኔም ፊት ለፊት መጥቶ አያወራኝም። አቅሙም የለውም። እንደዚህ አይነት ነገር ያደረገ ሰው ቀና ብሎ መሄድም እኔ እንጃ አላቅም። ሰውም አይደለም ወንድም አይደለም። ገባሽ? እሱ አሁንም በሌላ አካውንት በሌላ እንትን ቁጭ ብሎ እየሰማኝ ነው። ያቀኛል ምን እንደላከልኝ፣ ስንት ጊዜ እንደለመንኩት፣ አልቅሼ እንደለመንኩት ተው እንደዚህ አታርግ ብዬ እንዳልኩት በደንብ ያቀኛል። ማን እንደሆንኩ በደንብ ነው የሚያቀኝ። ከነ ስልክ ቁጥሩ ከነ ቢጎ ፕሮፋይሉ የዚህ ልጅ ፕሮፋይል ነው ያለው የዛን ሰዓት ሲጠቀም። ከሁሉም በላይ ደግሞ የሚያመው 3 ዓመት ሙሉ እቺ ልጅ እየተሰደበች ከማንኛውም ሰው ጋር ስትናገር ስታወራም ስትናገር
በየአፕሊኬሽኑ በእንደዚህ አይነት ነገር እያሸማቀቋት ይሄንን ሁሉ ችላ እዚህ ጋር ደግሞ መታ እህቶቼ ላድን ባለች ማንኛውም ሰው መጥቶ አፉ መክፈት አይጠበቅበትም። ገባሽ? ዝም ማለት እኮ ትችላለች። የእሷ ነገር አልፏል። የሆነ ነገር ሆይ ሆይ ቢባል ለጊዜው ነው። ቀድመም መሀል ገብቼ ያላወራሁት የሆነ ሌላ አይነት ነገር እንዳይፈጠር ብዬ ነው። እኛ በምንገናኝበት እንገናኛለን እዛው። ለምን ላከላት የምትሉ እሷ ዊ አር ኦፕን ጓደኛ ናት እና እንደዚህ ነው የሚያደርገው። መጀመሪያ ሲጀምር ከጓደኛ ነው የሚጀምረው። አንድ ቪዲዮ የያዘባትን ሴት መጀመሪያ ለጓደኛዋ ነው የሚልከው። ከዛ ለወንድም ለእህት እያለ ነው ሲያስፈራራ። መጀመሪያ ከጓደኛና ከቤተሰብ ነው የሚጀምረው የሚልከው ሚዲያ ላይ። ከዛ ሚዲያ ላይ ያወጣዋለሁ እያለ ያስፈራራል። መጀመሪያ ለቤተሰብ። ለዛ ነው ጓደኛዋ ስለሆነች ነው ይላከላት። ካቲውድ ኦኬ። ስቶርሚ ከጨረሽ አበበች ትቀጥል። ጨርሰሻል? ነው እኔ ጨርሻለሁ። ኦኬ እሺ። አበበች ለትክክለኛው ሰው መረጃውን ስጪ ለምትይኝ ሰው አውሪኝና እሰጣለሁኝ። በተረፈ እሷም ግዴታ የለባትም። ገባሽ? እዚህ ጋር መታ የመዘለፍ የመሰደብ እንትን የለባትም። ማን ነው ሚውት ያላረገ ሰው አለ እንዴ? ለማንም ሰው እንዳትሰጪ፣ እናወራለን። ለህግ አካላት ብቻ ነው መረጃ የሚሰጠው፣ ለማንም አይሰጥም። እሺ አበበች የሆነ ሰውዬ ደውሎ ነበር ማለት ነው። ጀርመን ውስጥ የሚጠራበት ስም ወይ እጁን የሰጠበት ስም ኬዝ ያስገባበት ስም የሚያውቅስ ምንም ነገር አንፈልግም። ራሱ ሊሆን ይችላል በሰው የሚያስደውል። ማንም ቢደውልብሽ አይመለከታችሁም ብለሽ ዝጊባቸው። እኛ ለህግ አካላት ብቻ ማስረጃዎቻችንን እናስረክባለን። አለቀ። እሺ ውዴ። እሺ እንዴ የሆነ ነገር የህግ አካል ነኝ ምናምን ብለው መረጃ ተቀብለው የሰው ቪዲዮ እና ፎቶ ለመበተን ከማንም ምንም አንፈልግም። ቀጥታ ለህግ አካላት ይሰጣል። አለቀ። ጨረስን። እየደወላችሁ ምንም ነገር እንድትሉ አንፈልግም። ቴንኪዩ። ራሱ በሰው ሊያስደውል ይችላል። ራሱ የህግ አካል መስሎ ሊቀርብ ይችላል። አንቀበልም። እሺ ስዊት አውርታለች። ማን ነው ያልተናገረው? ያሮፕን ናት። መጀመሪያ ሳትጨርስ ነበር ቅድም የገባው ልጅ አቋረጣት። ትጨርሳለች። ከዛ ወደ አበበች እንሄዳለን። አይሰማም ማሬ ድምፅሽ። እኔ ላውራ ወይስ ትጨርስ? ዊያሮፕን ጨርሰሻል? አልጨረስኩም ብለው ነበር ቅድም ልጁ ሲያወራ። ለዛ ነው ያኛው ልጅ ወጣው ልጅ ቅድም እንዳለችሽ ልጁ የተነገረሽ ኢንፎርሜሽን በአጠቃላይ ውሸት ነው። በቃ ምክንያቱም ሙሉ ነገሩ የምታውቀው መረጃውን የሰጣት ለጓደኛዬ ናት። ሌሎች ልጆች አሉ። እሱ ጨርሶ አልነበረበትም። እስካሁን የተናገረው ንግግር ሁሉ ውሸት ነው። ብር በልታለችም ተብያለሁ። ሁሉም ብለውኛል። 500 ሺህ ብር በልታለች ተብሏል። እኔ 500 ሺህ ብር ብበላው ዱባይ ምንም አልሰራም በዛ ሰዓት ማለት ነው። ምንም አይነት ብር አልበላውም። በላችን ካለ ማስረጃ ያምጣ፣ ችግር የለውም። እንዳልኩሽ ነው። ብቻ ከኔ ጋር የሆነ ሰዓት ላይ መጎረባበት ጀመረ ማለት ነው። በቃ መሳደብ ምናምን በቃ ኃይለኛ ቃላቶችን ማውጣት ጀመረ። እንዳልኩሽ እኔ ከቢጎ ርቄ ነበር በዛ ሰዓት። እኔ ርቄ ግን እሱ ግን ይጠቀማል። ሁሉንም አካውንቶች አበበች እንዳለችሽ ባለፈው ደላልቼ ነበረ። እሱ ግን ይገባል። ከዛ የሆነ ጊዜ ቢጎ ስገባ እሱ የሆነ ቤት ቁጭ ብሎ ይሄ ጾጺ ምናምን ከተባለው ጋር ቁጭ ብሎ እያወራ ነው። የሆነ ቤት ውስጥ ማለት ነው እያወሩ ነው። አንድ ጀማ ማለት ነው። ከዛ ቁጭ ብለው እያወሩ ብቻ ምንም አላልኩም። ከዛ ቴክስት አረኩለት። የት ነበር? ስራ ላይ ነኝ፣ ቆይ ትንሽ ቆይቼ እደውልልሻለሁ ምናምን አለኝ ማለት ነው። ኦኬ ምናምን አልኩት። ከዛ በኋላ ላይ ይቅርታ ቆይ ከዛ በቃ ከኔ ጋር መጠላሽ ጀመረ። በጣም በኃይለኛው በቃ ስድቡ ምናምን ትታችሁ በቃ በጣም እንትን የሚል ማስፈራሪያዎችም ነበሩት ምናምን። ከዛ ለወንድሜ ጋር እንዳልኳችሁ ቴክስት ያደርግለታል። ከዛ ይደልትበታል፣ ያደርግለታል። ከዛ ወንድሜ ለኔ ቴክስት ማድረግ ጀመረ። ምን እያለሽ ነው ማለት በተደጋጋሚ ተመሳሳይ ቴክስት ነው የሚልከው።
ምንድን ነው የሚለው ምናምን አለኝ። ከዛ በቃ ዝም በለው ምናምን አልኩት። አይ ልጁ ግን ጤነኛ አይመስለኝም ምናምን አለ ማለት ነው። በቃ በጣም መሳደብ በቃ ስድቡ በጣም በቃ የሚዘገናንን ስድብ ነው ሁሉ የሚሳደቡ ስድብ። እዚህ ጋር እንደምታዩት ቅዱስ እንደሚጫወተው ምናምን አይደለም። በጣም ሰቅጣጭ ስድብ ነው የሚሳደበው። በቃ አዋርድሻለሁ ነው ሁሌ አዋርድሻለሁ ነው የሚለው። ከዛ የሆነ ቀን ላይ በቃ እኔ መታመም ጀመርኩኝ። እያመመኝ መጣ። ከዛ ሬዚስታንስ ራሱ አጣሁኝ። መቆምም ሆነ ማለት እንቅልፍ አልተኛም። በቃ ብዙ ነገሮች እንትን ብለውብኝ ነበር። በቃ ከሰው ጋር ማላወራም የሆነ በቃ ድንዝዝ የሆነ እንዲህ በሽተኛ ሰው ታውቃላችሁ፣ እንደዛ ሆንኩኝ። ከዛ እየባሰብኝ ሲመጣ በቃ ስልኬን አጥፍቼ ቁጭ አልኩኝ ማለት ነው። ስልኬን አጥፍቼ ቁጭ ባልኩ ጊዜ አንድ ጎረቤት ነበረች። ላይካ ያ ዲፕሬሽን ውስጥ ገብቼ ነበር። ከዛ አንድ ጎረቤቴ ነበረች። ከዛ እሷ ጋር ምን ይላታል፣ እሷን ቢጓስ ጀምሪያት ነበር። ለእሷ ብዙ ነገር ይነግራታል። እኔ ስለምወዳት ነው እንትን ስለምላት ነው ምናምን በቃ ብዙ ነገር ይላታል። እሷ ልክ ስንገናኝ ታወራልኛለች። እሱስ በቃ እንትን ስለሚልሽ ነው እንደኔ እኮ አረ ለኔ የሚያወራልኝ ቴክስት ይሄ ነው። ስልኬን ስከፍተው የሚያወራው ነገር በቃ የተለየ በቃ እንትን የሚል ነው። ከዛ በቃ እንዳልኳችሁ በጣም እኔ የመጨረሻው ሌቭል ላይ ደርሻለሁኝ። ስለዚህ በቃ ህይወቴ ይበልጣል። ምክንያቱም ብዙ ሰዎች መፍትሄ አጥተው ወይ ከጎናቸው ሰው የለ ራሳቸው የሚያጠፉ በጣም ብዙ ሰዎች አሉ። በቃ ያ ደረጃ ላይ ደረስኩኝ ማለት ነው። ራስ እስከ ማጥፋት ደረጃ ደረስኩኝ። ከዛ እንደዛም ሆኜ አሟታል እየተባለ ልጅቷ አሟታል ታማለች እያለችው እሷ ጋር ሌላ ወሬ ያወራል፣ እኔ ጋር መጥቶ ይሰድበኛል። እሷ ጋር ሌላ ወሬ ያወራል፣ እኔ ጋር መጥቶ ይሰድበኛል። ከዛ በኋላ በቃ የመጨረሻ ቀን ላይ መጣሁኝና ቤት ስልኬን ከፈትኩት። ከዛ በቃ አንቺ በህይወት አትኖሪም፣ አንቺ በህይወት ቆመሽ አትሄጅም፣ አንቺ አይደለሽም እናትሽ ትንሰቀላለች፣ እናትሽ ትንጠለጠላለች በገመድ፣ አንቺ ሰው አትሆኝም፣ ከአንቺ ጋር ወንድ አይሆንም። እንዲህ ብሎ ነው ለመጨረሻ ጊዜና እናትሽ ትሰቀላለች ሲለኝ፣ አሁን የምትሰቀለው የኔ እናት ሳትሆን ያንተ እናት ናት። ምክንያቱም በቃ የመጨረሻ ደረጃ ላይ ስለደረስኩ አሁን የምትሰቀለው የኔ እናት ሳትሆን ያንተ እናት ናት ብዬ ከእያንዳንዱ ነገር ላይ ብሎክ አደረግኩት። በቃ ቦለኩት፣ ብሎክ አደረግኩት። በቃ የዛን ቀን የቦለኩት ቀን የተሰማኝ ደስታ አልነበረም። አንዳንዴ የሆነ ከዘላለም ባርነት የአንድ ቀን ነፃነት የሚባል ነገር አለ። ያን ሁሉ ጊዜ ታስሬ በቃ በጣም ደስ አለኝ። በቃ ከልቤ ማለት ነው። ነፃ እንደወጣው ያህል ተሰማኝ። ከዛ በማግስቱ ቢጎ ሲሄድ አንድ ልጅ ፕሮፋይሏን አስቀይሯት ስሟን በሱ አድርጎ የእሷንም ስም በሱ አድርጎ ቁጭ ብሏል ቢጎ ላይ ማለት። በማግስቱ ሲሄድ የዚህ ልጅን ፎቶ አስደርጓት የእሱን ስም አርጋ ቁጭ ብላለች። ከዛ ልጅቷ ቢጎ ላይ መዝሙር ነው የምታዳምጠው። ኢቨን ከወንድ ጋር እንኳን የምትቀመጥ አልነበረችም። በተደጋጋሚ እንደዛ አየሁኝ። ከዛ ልጅቷን አስወጣት ማለት ነው ከዛ ከቢጎ ቢያንስ ለ6 ወር ነው ለ7 ወር። ከዛ በኋላ ቢጎ ላይ አላየሁትም እኔ ማለት ነው። ጠፋ። ከዛ ሲጠፋ ምን እንዳደረገ ታውቂያለሽ? ሲመለስ ከ6 ወር ነው ከ7 ወር በኋላ ሲመለስ እኔ ከነስቶርሚ ጋር ጓደኛ ሆኜ ያገኘኝ ማለት ነው። እኔ ኢቨን ጆይን ሲል ነፃነት እንዲሰማው ብዬ እየተጫወትኩ ያለሁበት ቤት ትቼ እወርዳለሁኝ፣ እወጣለሁ ማለት ነው። እሱ ግን የሆነ ቦታ ላይ ሲያገኘኝ ያባረኛል ከዛ ቤት ማለት ነው። ምክንያቱም በቃ እኔ ከዚህ በኋላ ምንም እንትን አይልም ብዬ ስለማስብ ማለት ነው። ከዛ ከነስቶርሚ ጋር በጣም ጀለስ ሲሆን ስቶርሚ አሉ በጣም ብዙ ጓደኞች አሉ፣ ጥሩ ጓደኞች አሉ። እግዚአብሔር የተመሰገነ ይሁን። ከነሱ ጋር ጀለስ ሆኖ ነበረ። ከዛ ከነሱ ጋር ለመቀላቀል ግዴታ ለነሱ ፋይል መስጠት አለበት። እኔ መውጣት አለብኝ ከዛ አፕሊኬሽን ላይ። ስለዚህ ያደረገው ምንድነው ለስቶርሚ ላከላት። ከዛ ስቶርሚ እኔን ጠራችኝና በውስጥ ማለት የዛን ቀን እንደውም እኔ አልገባውም ነበረ አፕሊኬሽኑ ላይ በጀለስ ያስጠርታኝ መስመጣ
የእሱ ልጅ ይሄ ፕሮፋይሉን ፒክቸሩን ላከችልኝ የሚጠቀምበትን። ይሄ ልጅ ታውቂዋለሽ ትለኝ። አዎ አውቀዋለሁ ስለ እንደዚህ እንደዚህ ነገር ልኮልኛል ምናምን አለችኝ። እሺ ምናምን አልኳት። ከዛ ላውራችሁ አለችኝ። እሷና አንድ ጓደኛዋ ዴች የምትባል ጓደኛ አለች ማለት ነው። ሁለቱ በዛ ላይ በሰዓቱ ለእኔ በጣም ስፔሻል ሰዎች ናቸው አሉ። ጆም አለ፣ ዴችም አለች፣ ዞላም አሉ። ብቻ ምርጥ ምርጥ የምላቸው ሰዎች ነበሩ በሰዓቱ ከኔ ጋር ፋሪቲም። ከዛ ዴችና ፋሪቲ ጠሩኝና እዛ ሄድኩኝ ፕራይቬት የሚባለው። ከዛ ምን አለ ስገባ በቃ እነሱ ሴት ልጅ ነሽ፣ ነገ በህይወትሽ ብዙ ነገር ያጋጥምሻል፣ በቃ እንትን በዩ ነገሮችን አረጋጊ ምናምን አሉኝ። ከዛ ገባው። ስገባ ፎቶ ለሌላ ሰው ልካለች። አንድ ቤሮት ላለችው ጓደኛዋ ያወራት ነበር መሰለኝ አይደል ነው። እሷን ለሷ ልጅ ትልቅ ሰው ነው እያለች ታስወራብኛለች። እኔ እኮ ለልጅቷ አላወራሁላትም፣ ሰበብ ሲፈልግ ማለት ነው። ኧረ አላወራሁባትም አልኩት። ከዛ በቃ የኔን ስም እንዳትጠራ። ከዛ እኔ ስምህን አልጠራውክም፣ እኔ ስትመጣ ራሱ ትቼልክ ነው ቤት የምወጣው፣ ግን ፈርቼክ አይደለም። እንደውም እስካሁን ድረስ ቢጎ ያልጠፋውበት ዋነኛ ምክንያቴ አንተ ነህ፣ እየጠበቅኩ ነበር አልኩት። እኔን እንደማስፈራራት አትችልም። ከዛ ብዬ እኔ በቃ እሺ እኔ ወዳታለሁ አከብራታለሁ፣ በቃ እነሱን የሚላቸው እህትየው እኔ በጣም ነው መወዳት በጣም ነው ማከብራት፣ ከዚህ በኋላ አልደርስባትም ምናምን ብሎ ተሰነባብተን ወጣን። ከዛ የሆነ ቀን አንድ የሰፈሪ ልጅ አለ፣ ለሱ ነግሬው ነበረ። ልጁ ተመልሶ መጥቷል ብዬ ስለነገርኩት ሲያየው የሆነ ቤት ተናደደበት። በጣም ስለተናደደበት ሰደበው። በወጣት ፕሮፋይል ቁጭ ብለህ እዚህ ታወራለህ ወይ ብሎ ስድብ አደረገው ልጁ ማለት ነው። ሲሰድበው ድጋሚ ልጆቹ ጋር ደውሎ አሁን ነው ማወጣባት ምናምን። ከዛ እነሱ ድጋሚ ጠሩንና ምንድን ነው አልኩት። ነግረሽዋል? ከዛ እነሱ ከኛ ሌላ የሚያውቅ ሰው አለ? አዎ አንድ ጀለስ ያውቃል። እኔ ስሙን መጥራት አልፈልግም፣ የሰፈር ልጅም ስለሆነ የሚያውቅ ልጅ አለ ምናምን አልኳቸው። ከዛ እሺ እነሱ አሉ። ከዛ ምንድነው የምትፈልገው? በቃ እኔ እለቃለሁ ምናምን። በቃ እነሱ ተጨነቁ፣ ለመኑት ምናምን። በጣም ቢለመን እምቢ አለ። ከዛ በቃ አንድ ነገር ልንገርህ አልኩት። እኔ አሁን ሁሉንም ለመቀበል በቃ ለመቀበል ምኑንም ነገር ለመቀበል ዝግጁ ነኝ። ምክንያቱም እኔ ያሳለፍኩትን ያለቀስኩትን የተጎዳውበትን ሁሉ እኔ ነኝ የማውቀው። ሶ አድርገው ብዬ ትቼው ወጣሁ። በቃ በተለያየ አካውንት ይመጣልኛል ስክሪንሻቶች ምናምን፣ እንደዚህ ሊደረግብሽ ነው ተጠንቀቂ ምናምን። ይሁን አልኩኝ፣ ተለቀቀ። በቃ ምክንያቱም ዋነኛ እንትኑ ከዚህ አፕሊኬሽን ላይ ተጥፋ ተብሎ ነው ቤተሰብ ጋርም ተላከ። ከዛ በኋላ ፎቶን አወጣሁበት። በቃ በየቤቱ ሲገባ ቪዲዮ ክፈት ማለት ጀመርን። በየቤቱ ሲገባ እየተከታተልን ቪዲዮ ክፈት። ከዛ ብር ሰጥቻታለሁ 500 ሺህ ብር ብሎ አስወራብኝ። ከዛ እነሱም የነበሩት ያልኩሽ እነዚህ ራስ ዞላ፣ ፋሪቲ፣ ዴች፣ ፋያ ምናምን የሚባሉ ልጆች አጠገቤ ነበሩ። እነሱ ረዱኝ። በቃ ኖርማል ነው ጠንከር በይ ምናምን ብሎ እነሱ እንትን አሉልኝ ማለት ነው። ተረጋጊ ምናምን ብለው አሉኝ። በቃ እሱም እነሱ ናቸው በየገባበት በቃ እየገቡ ፎቶውን እንትን እያሉ በቃ እየለጠፉ ማለት ኢቨን ፎቶውን እንኳን ቤቴ ላይ ስለጥፍ አትለጥፍ ያንሺ። አንዴ ዊ አር ኦፕን አንዴ ማሪ ሚኪ ነው የሚለው። ሚኪ ምንድን ነው ጉዳዩ? ይመለከተሃል? ሀይ እንዴት ናቸው? ይመለከተኛል። አውርተን ስለነበረ የምናወራው ነገር ስላለ ትጨርስ ሆነ ቆያ። ይቅርታ ጉዳዩ እንደሚመለከትና እንደማይመለከት ለመጠየቅ ነው። ትጨርስና እሷ ትቀጥላለህ። እሺ ቴንክ ዩ። ከዛ በኋላ በቃ እነሱ እንደውም በቃ ኖርማል እኮ ነው በቃ ሴት ልጅ ስታፈቅር እንደዚህ ልታደርግ ትችላለች ምናምን ብለው እነዚህ ልጅ እንትን አሉ እና በገባበት እየተከታተሉ በቃ እሱን ማሸማቀቅ ጀመሩ። ቪዲዮ ክፈት ምናምን ተባለ። ቪዲዮ ክፈት ሲባል ነገ ከፍታለሁ እያለ ከቤቱ ይወጣል። ከዛ የሆነ ጊዜ እንደዚህ እኔ ስቶርሚ ምናምን ሆነን የሆነ ቤት ገባንና ቪዲዮ ክፈት ተባለ። በቃ ፕሮፋይሉ ተዛባ። ከዛ ቪዲዮ ክፈት ሲባል ነገ ከፍታለሁኝ ብሎ ቀጠሮ ሰጣ። ከዛ ነገ ሳይሆን ዛሬ ክፈት፣ አሁኑኑ ክፈት አልኩት። ነገ ነው የምከፍተው እኮ ቤቱ ወደ ቪዲዮ ተገለበጠ። ክፈት ሲባል ነቅሎ ወጣ፣ ትቶ ወጣ ማለት ነው። በ2 ዓመቴ የዛሬ ዓመት አገኘሁት። የዛሬ ዓመት መጥቶ ይሄ ዱርዮ 24 በሚለው መጥቶ ፕሮፋይልን ቼክ አድርጎ ነው ያገኘሁት።
ፕሮፋይልን ቪዚት አድርጎ አገኘው። ቲክቶክ ላይ ነው አይደል? ቢጎ ላይ እዛ ላይ መጥቶ ነበረ። ዱርዮ 24 በሚል ነው የመጣው። እዛ ላይ አሁን የዛሬ ዓመት ሲመጣ በዛ ከ2 ዓመት በኋላ የዛሬ ዓመት መጣ። ከዛ ሲመጣ ፕሮፋይልን እንዴት እንደሆነ አላውቅም ቪዚት አድርጎት ነበረ። ከዛ የሆነ ቤት ቁጭ ብዬ ሲመጣ ሼባው መጣ አለው አልኩት። ከዛ ለካ ስሰማ የሆነች ልጅ እያበሰለ ከቢጎ ከዛ እያስጠፋት እንደሆነ ሰማው። ልጅቷ ሆስት ነበረች። በቃ አስወጥቷት አትጠቀሚ ሙሉ ወጪሽን እኔ እሸፍናለሁ ብላት መጠቀም አቆማ ነበር አካውንቱን። ማቃቸው ልጆች በሱ አገኘዋቸውና ተደውሎላት መጣች። አወራኋት። የዚህ ልጅ ቪዲዮዎችን ሁሉ ላከችልኝ። በማን ነው የሚያወራሽ ስላት በዚህ ልጅ እንዳለ ከልጅነቱ ጀምሮ ያሉትን ቪዲዮዎች፣ ፎቶዎች እንዳለ ላከችልኝ። ታውቂዋለሽ በቪዲዮ ስላት አላውቀውም አለች። ግን ከውሾቹ ጋር ያለውን እያንዳንዱን ኤቭሪቲንግ የላከላት የዚህ ልጅ ነው። ሆሳማ አንተ የልጅነት ፎቶዎችክን ፖስተካል ኢንስታግራምክ ላይ ኬታ መጣ? የልጅነት ፎቶ የልጅነት ማለት ይሄ በዚህ እድሜ ሳይሆን የሆነ ቲኔጀር ምናምን እያለ ኢንስታግራም ላይ ከስንት ዓመት ጀምሮ ነው ኢንስታግራም መጠቀም የጀመርከው? ኢንስታግራም አካውንትክ ስንት ዓመቱ ነው? ቆይቷል። 2016 ምናምን የነበረው ኢንስታግራም ሆነ 9 ዓመቱ ነው ማለት ነው ኢንስታግራምክ። ያ ኦኬ እሺ። ከዛ ቪዲዮ አውርተሽ ታውቂያለሽ ስላት አላውቅም፣ ግን ቪዲዮዎች ይልኩልኛል ብላ በብዛት የዚህ ልጅን በብዛት ፎቶ ልኮላታል። ፎቶዎች፣ ቪዲዮዎች። ከዛ ይሄ አይደለም ይሄ ነው ብዬ የዚህን ሰውዬ ፎቶ ሰጠዋት። ሸመጠጣት። ከዛ ድጋሚ ቪዲዮ ከፍታለሁ ቀጠሮ ስጡኝ ብሎ ድጋሚ ጠፋ። በአመቴ አሁን ባለፈው እዚህ ጋር አበበች ስታወራ አገኘሁት። የአበበችን ሪከርድ አግኝቼ ነው እኔ አበበችን ያወራኋት። ከዛ አውሪኝ ስላት እሷ ማወራችኝ ያልን ታሪኩን ስነግራት አመነችኝ። በዛ ምክንያት ነው እኔ እዚህ ለመምጣት የበቃሁት። እዚህ ጋር የምትሳደቡ ሰዎች መሳደብ ትችላለህ። ኮሜንታተሮችን ታያቸው ማሪኛ መልሳል ማናገር እንዳለችሽ ጓደኛዬ እንዳለችሽ እኔ በሰዓቱ እንትን ብዬበታለሁ። አሁን ግን ለማንም እኔ ማሪ ዩዶን ምንም መልስ አልሰጥም። ኤኒ ታይም በሰዓቱም ሆነ አሁንም ሆነ ለማንም ራስሽን ኤክስፕሌን ማድረግ አይጠበቅብኝም። ግን ታያቸው ልንገርሽ አንድ ነገር። ስለዚህ አሁን ለማርቆስ ቲክቶክ ላይ ለመጋለጥ ማለት ነው ቢጎ ላይ አንደኛ አበበች ናት። ያ ቲክቶክ ላይ ለመጋለጥ ለምን እኔ የዛሬ ዓመት ነው ማርቆስን ቲክቶክ ላይ የማውቀው። ቤቴ ገብቶ እርዳታ 50 ሺህ ነበር ቃል የሚገባው። ኦኬ 50 ሺህ ቁጥሩን ተቀብዬ ዋትሳፕ ላይ ደረሰኝ ላክ ስለው እኔ እኮ በጣም ብዙ ስለምረዳ ደረሰኙ አሁን ለስንቱ በአንድ ቀን 20 ቦታ ነው አስገቡ ምላቸው እንትኖቼን ምንድነው ማናጀሮቼን ነው ምኖቼን እና ላይክ አልጠይቃቸውም። ደረሰኝ ታውቂያለሽ፣ ደረሰኝ ብጠይቃቸው ያላመንኳቸው ይመስላቸዋል። እና አስገብቻለሁ ሀቢባኔ ለ50 ሺህ አታምንኝም? በቀን 10-20 ቦታ ነው 50 ሺህ ምረዳው ይለኛል። እኔ ደግሞ ደረሰኝ ግዴታ ነው እለዋለሁ። በከዛ በቃ መጨቃጨቅ ግን በየጊዜው ይመጣል። 50 ሺህ ቃል ይገባል በየቤቱ 50 ሺህ ደረሰኝ እና በቃ ይሄ ሰው መልካም ነው እውነትም እየረዳ ይሆናል። የባሰ ተናዶብኝ እርዳታ እንዳያቆም ብዬ ዝም አልኩት። 10 ደረሰኝ እያልኩ ስጨቃጨቀው እርዳታ እንዳይተው ብዬ ዳሽ አልኩት። በቃ ለካ ፈጣሪ ግን ተጋለጥ ሲለው ሀቅ ይውጣ ሲባል ነው። አበበች እዚህ ቤት መታ አስታርቂኝ ብላ መጣ። መጀመሪያ አበበች ባይዘው አስታርቂኝ ብላን ይመጣችሁ። ከዛ እሷ መታ እዚህ ቤት ስታወራ ነው በጣም ብዙ ሴቶች በኢንቦክስ በድምፁ አውቀውት የጻፉላት። እሷ ግን የመለሰችው ላንቺና ለስቶርሚ ብቻ ነው መልስ የሰጠችው። በጣም ብዙ የታለች አበበች? አሁን ቆይ ኔትወርክ ነቅላት ወጣለች፣ ልደውልላት። እሷ ባትመጣ ኖሮ ይሄ ጉዳይ አይታወቅም ነበር። በድምፁ አውቀውት ነው ብዙ ሴቶች ያወሯት። ቁጥራቸውን ሰጣቸው። ቴሌግራም ላይ ማስረጃ፣ መረጃ፣ ቪዲዮ፣ ስክሪንሻት፣ ቮይስ ኤቭሪቲንግ የላኩላት እና እድሜ ላበበች ብዙ እህቶችን ታድናለች።